ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 45ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። ዛሬ ደግሞ እጅግ አስፈላጊ ትምህርት ነው ይዤላችሁ የመጣሁት። እንዴት ማድረግ ስለነበረብን ነገር እንዴት መግለጽ እንችላለን፣ እንደዚህ አድርጌ ቢሆን እንደዚህ ማድረግ ነበረብኝ ምንለውን እንዴት በቀላል መንገድ መግለጽ እንደምንችል፣ ላለፈ ነገር እንደዚህ ማድረግ ነበረብኝ ብለን በቀላሉ መግለጽ እንዴት እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ እናንተም የምንለቃቸው ቪዲዮዎች ሳሰዳችሁ እስከ መጨረሻው ማየትና መከታተል ከቻላችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ ቪዲዮውን በድጋሚ ከመጨረሻ ማየት እንዳትረሱ ማለት ነው። እንዲሁም ኦንላይን ለማለት ፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛም ሆነ እንግሊዘኛ፣ ሂሳብ ከመሰረቱ መማር መከታተል የምትፈልጉ ቤተሰቦች ደውላችሁ አናግሩኝ። ቪዲዮ ላይ ቁጥር አስቀምጣለሁ ማለት ነው። በማንኛውም ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ያ እዚህ ጋር አሁን እንዴት እናንብበው? አሁን እዚህ ጋር አ ያለች ኤች ኤ እንደማንበብ ነው፣ እንደ ሀ ማንበብ ዲን ድ ብለን ማንበብ። አይ ሃድ አላችሁ፣ አይ ሃድ ቲኦን ቱ ብላችሁ ማንበብ። ኤስን እንደ ስ ማንበብ፣ ኤልኢን ሊ ብለን ማንበብ፣ ፕን ፕ ብለን ማንበብ። ስሊፕ ስሊፕ። አይ ሃድ ቱ ስሊፕ፣ አይ ሃድ ቱ ስሊፕ ምን ማለታችሁ ነው? መተኛት ነበረብኝ፣ መተኛት ነበረብኝ ስትሉ ምን ማለታችሁ ነው? አይ ሃድ ቱ ስሊፕ እያላችሁ ነው ማለት ነው። መተኛት ነበረብኝ ስትሉ ምን ትላላችሁ ማለት ነው? አይ ሃድ ቱ ስሊፕ። አሁን እዚህ ጋር ዋና መያዝ ያለባችሁ ማን ነው? ሃድ ቱ የሚለውን ነው የምትይዙት ማለት ነው። አሁን ሃድ ማለት ምን ማለት ነው? ሃድ ብቻውን ከሆነ ነበረኝ እያላችሁ ነው። ነበረኝ። ሃድ ማለት ብቻውን ከሆነ ብቻውን፣ አሁን ከቱ ቱ ሳይኖር ቢመጣ ምንድን ነው? ሃድ ካላችሁ ላለፈ ነገር ይሄ ነበረኝ፣ ገንዘብ ነበረኝ፣ የተለያየ ነገር ነበረኝ ለማለት ስትፈልጉ ሃድን ትጠቀማላችሁ ማለት ነው። እዚህ ጋር ደግሞ ማድረግ ስለነበረብን ነገር ግን ያላደረግነው ነገር ሲሆን ደግሞ ማንን እንጨምራለን? ቱ። እቺ ቱ ትልቅ ልዩነት ትፈጥራለች ማለት ነው። ቱ ባይኖር አሁን አይ ሃድ ስሊፕ እንቅልፍ ነበረኝ አይባልም። ግን እቺ ቱ ከሆነ ደግሞ ቱ ካለች ኦልሬዲ ግዴታ ማድረግ ስለነበረበት ነገር። ስለዚህ አይ ሃድ ቱ ካላችሁ ነበረብኝ፣ እንደዚህ ማድረግ ነበረብኝ ነው እንጂ ነበረኝ ማለት አይደለም። ይሄ ሃድ ማለት ብቻውን ከሆነ ነበረኝ ነው። ቱ ካለ ግን ነበረብኝ እያለን ነው ማለት ነው። ይሄ ግልጽ እንዲሆንላችሁ ስለፈለኩ ነው። ኦኬ። ስለዚህ አይ ሃድ ቱ ስሊፕ ካላችሁ መተኛት ነበረብኝ ይሆናል ማለት ነው። ከዛ መልሳችን በቀላሉ አዎ ነበረብህ ከሆነ ምን ትላላችሁ ማለት ነው? ዋይ ኦዩን ዩ ብላችሁ ማንበብ ነው። ዋይ ኦዩን ዩ ብላችሁ ታነባላችሁ። ኤች ኤን ሃ ብላችሁ ማንበብ፣ ዲን ድ ብላችሁ ማንበብ። ሃድ ሃድ ዩ ሃድ አላችሁ። ቲኦን ቱ ብላችሁ ማንበብ፣ ኤስን ስ፣ ኤልኤን ል፣ ፒን ፕ ብላችሁ ማንበብ። ስሊፕ ዩ ሃድ ቱ ስሊፕ ማለት ነው መተኛት ነበረብህ ብሎ መለሰልን ማለት ነው። ስለዚህ ዩ ሃድ ስትል ዩ ማለት አንተ ወይም አንቺ ነው አይደል? ሃድ ቱ ደግሞ ነበረብህ እያላችሁ ነው። ስለዚህ ስሊፕ ደግሞ መተኛት። ስለዚህ ዩ ሃድ ቱ ስሊፕ መተኛት ነበረብህ ብሎ እሱን መለሰልን ማለት ነው። ያ አሁንም በተመሳሳይ አይን እንደ አይ ማንበብ ነው። ኤች ኤን ሃ ብላችሁ አንብቡ። ዲን ድ፣ ሃድ ቲኦን ቱ፣ ኤን ኢ ብላችሁ ማንበብ። ከዛ ኤን አናነበት፣ ምክንያቱም ሁለት አናባቢዎች በአንድ ነው የመጡ አይደለ? ኢ እና ኤ ሁለት አናባቢዎች ናቸው። ስለዚህ በአንድ ሲመጡባችሁ የመጀመሪያውን አንብባችሁ ቀጥሎ ያለውን አናባቢ አታነቡትም ብያችኋለሁ ማለት ነው። ስለዚህ ኢን አንብባችሁ ኤን ሳይለንት አድርጉት። ኢን እንደ ኢ ማንበብ፣ ቴን ት ብላችሁ ማንበብ። ኤት። ስለዚህ አይ ሃድ ቱ ኤት፣ አይ ሃድ ቱ ኤት ምን ማለት ነው? መብላት ነበረብኝ። መብላት ነበረብኝ ለማለት ስትፈልጉ ምን ትላላችሁ ማለት ነው? አይ ሃድ ቱ ኤት ትላላችሁ ማለት ነው። አይ ሃድ ማለት ምን ማለት ነው? ሃድ ስትሉ ሃድ ብቻ ከሆነ ነበረኝ ማለት ነው ብያችኋለሁ። ነበረኝ ስላለን ነገር ገንዘብ ሊሆን የተለያየ ነገር አለኝ ለማለት ነበረኝ ለማለት የምትፈልጉ። እዚህ ጋር ግን ቱ ካለች ደግሞ ምን ብያችኋለሁ? ነበረብኝ። ይህም ማድረግ ነበረብኝ ስትሉ የምትጠቀሙት ነው ብያችኋለሁ ማለት ነው። ስለዚህ አይ ሃድ ቱ ነበረብኝ ማለት ነው። ኢት ማለት ምን ማለት ነው? መብላት አይደለ? መብላት መመገብ። ስለዚህ መብላት ነበረብኝ መመገብ ነበረብኝ ስትሉ ምን ትላላችሁ ማለት ነው? አይ ሃድ
ቱ ኢት ትላላችሁ ማለት ነው። ያ እዚህ ጋር ሳይሆንም አይ ሃድ በሉ አይ ሃድ ቲኦን ቱ አይ ሃድ ቱ ዳብሊው ኤን ዌ ብለን ማንበብ ቲን ት ብለን ማንበብ ዌት አይ ሃድ ቱ ዌት አይ ሃድ ቱ ዌት ምን ማለት ነው? መጠበቅ ነበረብኝ ስትሉ ምን ትላላችሁ ማለት ነው? አይ ሃድ ቱ ዌት ማለት ምን ማለት ነው? መጠበቅ ማለት ነው። መጠበቅ ኦኬ። አይ ሃድ ስትሉ ደግሞ ምንድነው? ነበረብኝ። አይ ሃድ ቱ ስትሉ ምን ነበረብኝ ስለሆነ አይ ሃድ ቱ ዌት ስትሉ ምን ማለታችሁ ነው? መጠበቅ ነበረብኝ እያላችሁ ነው ማለት ነው። ያ እዚህ ጋር ሳይሆንም አይ ሃድ ቱ አላችሁ ሲኦን ኮ ብላችሁ ማንበብ እንደ ኮ ነው የምንነበበው። እዚህ ጋር ሁለቱ ኤል ዳብል ኤል እና ኤ ከመጣች ኦ ሚል ድምፅ ያላቸው ሁልጊዜ ማለት ነው። ስለዚህ በአብዛኛው ጊዜ ሲኤን ኮ ብላችሁ ማንበብ፣ ሁለቱንም ኤል በአንድ ላይ ል ብላችሁ ማንበብ። ስለዚህ ኮል አይ ሃድ ቱ ኮል ስቱ ማለት ነው መደወል ነበረብኝ። ኮል ማለት ምንድነው? መጥራት ወይም መደወል ማለት ነው። ስለዚህ አይ ሃድ ቱ ኮል ምን ማለት ነው? መደወል ነበረብኝ እያልን ነው ማለት ነው። መደወል ነበረብኝ። ያ አሁንም አይ ሃድ ቱ ከዛስ ቢዩን ባ ብላችሁ ማንበብ፣ ዋይን ይ ብላችሁ ማንበብ። ባይ አይ ሃድ ቱ ባይ ምን ማለት ነው? መግዛት ነበረብኝ። ባይ ምንድነው? መግዛት አይደለ? ስለዚህ ሃድቱ ደግሞ ነበረብኝ ስለሆነ አይ ሃድቱ ባይ ካልን መግዛት ነበረብኝ እያላችሁ ነው ማለት ነው። እዚህ ጋር ደግሞ ምን አለ? አይ ሃድቱ ስተዲ ይላል። አይ ሃድቱ ስተዲ ማለት ምን ማለት ነው? አይ ሃድቱ ስተዲ ማለት ምን ማለት ነው? ኮመንት ሴክሽን ላይ በአማርኛ ትርጉሙ ጻፉልኝ ማለት ነው። ስለዚህ አይ ሃድቱ እያላችሁ ማድረግ ስለነበረባችሁ ነገር መግለጽ ትችላላችሁ። ይሄ ማድረግ ነበረብኝ፣ ያላረጋችሁት ነገር እንደዚህ ማድረግ ነበረብኝ እኮ ምናምን እያላችሁ ስትገልጹ አይ ሃድቱ ብላችሁ ማድረግ የነበረባችሁን ነገር መግለጽ ትችላላችሁ ማለት ነው። አሁን ወደ ቀጣይ እንለፍ ማለት ነው። ያ ይሄስ ምን ይላል? አሁንም አይ ሃድ አልን። አይ ሃድ ቱ ከዛስ ጂኦ ምንድን ነው? ጎ አይደለ? አይ ሃድ ቱ ጎ ምን ማለት ነው? መሄድ ነበረብኝ። ጎ ማለት ምንድን ነው? መሄድ አይደለ? አይ ሃድ ቱ ደግሞ ነበረብኝ። ስለዚህ መሄድ ነበረብኝ ማለት ይሆናል ማለት ነው። ከዛስ መልሳችን ዩ ሃድ አለን። ዩ ሃድ ቲኦን ቱ ጂኦን ጎ ዩ ሃድ ቱ ጎ ምን ማለት ነው? መሄድ ነበረብህ አለን ማለት ነው። ስለዚህ አይ ሃድ አለን። አይ ሃድ ቲኦን ቱ ኤችኦን ወ አርን ር ኬንክ ብለን ማንበብ ወርክ አይ ሃድ ቱ ወርክ ምን ማለት ነው? መስራት ነበረብኝ ስትሉ ምን ትላላችሁ ማለት ነው? አይ ሃድ ቱ ወርክ ትላላችሁ። አይ ሃድ ቱ ስትሉ ነበረብኝ ነው። ወርክ ማለት ነው መስራት አይደለ? ስለዚህ አይ ሃድ ቱ ወርክ ስንል መስራት ነበረብኝ እያላችሁ ነው። ከዛ መልሱ የሆነ ሰው እንደዚህ ብሎ ሊመልስልን ይችላል። ቀላል ነው። አዎ ማድረግ ነበረብኝ ከሆነ ዋይ ኦዩን ዩ ብላችሁ ማንበብ ነው። ኤችኤን ሃ ዲን ድ ብላችሁ ማንበብ። አሁንም ሃድ ቲኦን ቱ ብላችሁ ማንበብ። ዳብሊኦን ወ አርን ር ኬን ኬ ብለን ማንበብ ነው። ወርክ ስለዚህ ዩ ሃድ ቱ ወርክ ካላችሁ መስራት ነበረብህ፣ አንተ መስራት ነበረብሽ ማለት ይሆናል ማለት ነው። ከዛ አሁንም አይ አላችሁ ኤችኤን ሃ ብላችሁ ማንበብ ነው። ዲንድ አይ ሃድ ቲኦን ቱ ኤስኦን ካ ኤምኢን ም ካም አይ ሃድ ቱ ካም ምን ማለት ነው? መምጣት ነበረብኝ። አይ ሃድ ቱ ስትሉ ምን ማለታችሁ ነው? አሁን ሃድ ቱ ማለት ሃድ ቱ ከሆነ ኦልሬዲ አሁን ኦብሊጌሽን ወይም ግዴታ ነበረብኝ ያላችሁ ነው። ካም ማለት ደግሞ መምጣት ነው። ስለዚህ አይ ሃድ ቱ ካም ማለት መምጣት ነበረብኝ ነው። ከዛ መልሳችን ዩን ብቻ መጨመር ነው። ዩ ሃድ ቱ ካም ማለት ነው ነበረብህ ለማለት ሲሆን ደግሞ በአይ ቦታ ማለት ተካችሁ ማለት ነው። ዩን ተካችሁ። ዩ ማለት አንተ ወይም አንቺ ስለሆነ ሃድ ማለት ሃድ ቱ ደግሞ ነበረብህ ካም መምጣት ስለሆነ ስለዚህ ዩ ሃድ ቱ ካም ካልን ምን ማለታችን ነው ማለት ነው? መምጣት ነበረብህ ማለት ይሆናል ማለት ነው። ከዛ የመጨረሻ አይ ሃድ ቱ ሄልፕ ማለት ምን ማለት ነው? አይ ደግመዋለሁ። አይ ሃድ ቱ ሄልፕ ማለት ምን ማለት ነው? ስለዚህ እናንተ ኮሜንት ሴክሽን ላይ በአማርኛ ጻፉልኝ ማለት ነው ምን ማለት እንደሆነ።
እንደዚህ አድርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘውላችሁ ሰናይ ጊዜ